ናሆም አምራን እርጉዝ እንዳልሆነች ከዶክተሩ እንዳረጋገጠ ለአምራን ስልክ ይደውልላታል። እሱም ስልክ ሲደውልላት እሷም ስልኩን ታነሳና የት ነሽ ሲላት እናትህና አባትህ ቤት ነኝ ያለሁት ትለዋለች። በጣም ጥሩ እዛው ጠብቂኝ እፈልግሻለሁ ሲላት እሺ ብላ ስልኩን ትዘጋለች። ናሆምም ቤት ሲመጣ ሮጦ ይሄድና አንገቷን የአምራንን ያንቅና አንቺ በህይወቴ ስትጫወችብኝ ስትቀልጅብኝ እየኖርሽ ብሎ ያንቃታል። ወይዘሮ ዝናሽም ኤሚን በጣም ይደነግጡና እባክህ ትሞትብካለች በእጅክ ላይ ብለው አገላግሏታል። ከዛን በኋላ እንኳን ይሄ ብቻ ሳይሆን በጣም ብዙ ነገር የደበቁክ ነገር አለ፣ እሱን እዚህ ጋር አፈነደዋለሁ ብላ ትላለች። አምራንም እንደዚህ ባለችበት ሰዓት እሱም ይቅርታ አደርግልሻለሁ፣ ምን እንደደበቁኝ ቤተሰቦቼ ንገርኝ ሲላት ዳግም ያንተ ወንድም ነው ብላ ትለዋለች። እሱም በጣም ይደነግጣል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች፣ ይሄንን ቪዲዮ የምትመለከቱ በቅንነት ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ናሆም ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። ኤሚም ወይዘሮ ዝናሽን አባዬ ምን አለሽ ብላ ስትላት እባክሽ ልጄ እሱ ምንም አላለኝም፣ እኔን እየመጣሽ አንቺም ሆንሽ ናሆም እየመጣችሁ እኔን አትጨቅጭቁኝ፣ እሱ ነው እንጂ እንፋታ ያለው እኔ አይደለሁም ብላ ትመልስላታለች። ኤሚም ስለመፋታታችሁ ዳግም ሊሆን አይችልም፣ ሌላ ምክንያት አላችሁ እያልኩሽ ነው ብላ ትጠይቃታለች። እየተነጋገሩ እያለ ድንገት አምራን ትመጣለች። አምራን ስትመጣም ኤሚም ወይዘሮ ዝናሽ ከተቀመጡበት ይነሱና ኤሚ አንቺ ውሻ ምን ልትሆኝ ነው ደግሞ ምን ቀርቶሽ ነው የመጣሽው ስትላት አምራንም እኔ በፈለገኝ ሰዓት መምጣት አልችልም ወይ የባሌ ቤት ስትል ትመልስላታለች። ኤሚም ዘላ አንገቷን ስታንቃት አምራን ወርውራ ሶፋ ላይ ተወረውራታለች። ወይዘሮ ዝናሽም በህግ አምላክ ቤቴን ለቀሽ ውጪ ስትላት አምራንም አንቺ ህጉንም ሃይማኖቱንም ታውቂያለሽ ወይ ብላ ትላታለች። ወይዘሮ ዝናሽ እኔና አንቺ ተነጋግረን እየጨረስን ይመስለኛል ስትላት ኤሚም ቆይ ለምንድን ነው ይሄን ያህል እንዲህ የምትለማመጫት ትላትና ትጠይቃታለች ወይዘሮ ዝናሽን። ራንም ካልሆነ ምን ከቤታችሁ ገፍትራችሁ ልታስወጡኝ? ባለቤቴ እስከሚመጣ እጠብቀዋለሁ። እንደውም ሻውር ገብቼ ተረጋግቼ መጠበቅ አለብኝ መሰለኝ ስትል ወይዘሮ ዝናሽም ቆይ ይሄን ያክል አሁንም የኔን ቤተሰብ መበጥበጥ ለምንድን ነው ያስፈለገሽ ብላ ትጠይቃታለች። አምራንም በባለፈው ባልሺ ነገር ላይ ተስማምቻለሁ፣ ቁጭ ብዬ ሳስበው ከባሌ ጋር ከናሆም ጋራ አብሬ መኖር እንዳለብኝ አምኛለሁ ትላለች። ኤሚም ቆይ እኔ አልገባኝም፣ ምንድነው ባለፈው ያወራሻት እማዬ ብላ ስትጠይቃት አምራንም የኔ ቆንጆ እንዲሁ አርፈሽ ብትቀመጪ ጥሩ ነው፣ የዚህ ቤትን ጉዳይ ባትከፋፍቹና ባትነካኪው ጥሩ ነው ብላ ትመለሳላታለች። ናሆምም ለአምራን ስልክ ሲደውልላት እሷም ውዱ ባሌ ደወለ ተመልከቺ፣ ውዱ ባሌ ነው የደወለው ብላ ስልኩን ታነሳዋለች። ስልኩን አንስታው ሄሎ የኔ ውድ ስትለው እሱም ደግሞ የት ነው ያለሽው ብሎ ሲላት አማቴ ጋር አማቴን ልጠይቃት መጥቼ እዛ ነኝ ያለሁት ትለዋለች። ናሆምም በጣም ጥሩ እኛ ቤት ነው ያለሽው ብሎ ሲላት አዎ እኛ ቤት ነን ያለሁት እዛው ጠብቂኝ ይላታል። እሺ ብላው ስልኩን ትዘጋለች። ውዱ ባሌ ዛሬ ትንሽ የተቆጣ ይመስለኛል። ለነገሩ ለምን አይቆጣም? ይሄን የመሰለ ሚስጥር ደብቀውት ብላ ትላለች። ወይዘሮ ዝናሽም እባክሽ እውነት ባልሽን የምትወጁ ከሆነ ናሆምን የምታፈቅሪ ከሆነ ይሄንን ሚስጥር አትንገሪው ብላ ትለምናታለች።
አምራንም በቃ ያንን ትቸዋለው ግን ይሄንን እነግረዋለው ብላ ስትል ኤሚም ቆይ እናንተ ሁለታችሁ መካከል ምንድነው የተደበቀው ሚስጥር ስትል ወይዘሮ ዝናሽም አንቺ ቆይ ምን አይነት እፍረተ ቢስ ልጅ ነሽ? በምትወጂውና በምታፈቅሪው ሰው ላይ እንደዚህ የምታደርጊው በባልሽ ላይ ብላ ስትላት አምራንም እኔ ገና መቼ ባሌ ሆነ ገና እኮ አልሆነም፣ እመኝኝ ግን በቅርቡ በቅፌ ውስጥ ይወድቃል የባሌ ይሆናል ትላታለች። ኑሐሚንም ቤት እያስተካከለች በር ይንኳኳል። ስትከፍት ዳግም ነበረና ዳግም እንኳን መጣክ ብላ ሰላም ትለዋለች። እሱማ እኔ ልምጣ እንጂ ባካል አንቺማ ስልክ መደወሉንም አቁመሻል ይላታል። እሷም እኔ እኮ በተደጋጋሚ ስልክ ስደውልልክ ስልክ አታነሳም ስትለው ምን ላርግ ብለሽ ነው? አባቴ ዘመዶች ጋር ወላይታ ሄጄ ነበረ የሆነ ፍንጭ ባገኝ ብዬ ሲላት እና ምን አገኘክ ስትለው በደካማ እናቱ ላይ ጭንቀት ጨምሬባት መጣሁኝ ይላታል። ኑሐሚንም ቆይ ምሳ ምግብ ላምጣልክ ስትለው አሁን ነው ከመናኸሪያ ስወርድ የበላሁት ይላታል። ናሆምስ እንዴት ነው ብሎ ሲላት እባክን ናሆም አሁን ላይ ጥሩ ነገር ላይ አይደለም፣ ከባድ ችግር እዛ ቤት እየተፈጠረ ይመስለኛል ትለዋለች ኑሐሚን። ዳግምም ቤቱ ተበጥብጧል፣ ለናሆም ትልቅ አደጋ ተጋርጦበታል። ናሆምንም በጣም ትልቅ ነገር ደብቀውታል ሚስጥር፣ እሱ ደግሞ ያንን ከሰማ በጣም ከባድ ነው ብሎ ሲላትም ኑሐሚንም ምን አንተ ይሄንን እንዴት አወክ ብላ ስትጠይቀው ዳግምም ለሁለቱም ጥያቄ መልስ የለኝም፣ ግን አንድ የገባኝ ነገር ቢሆን እዛ ቤት ናሆም የሚያሳዝን ፍጡር መሆኑ ነው ይላታል። ወይዘሮ ዝናሽ አምራንን ውጪ ከዚህ ቤት ብላ ስትላትም ኤሚም ካልወጣሽ በፖሊስ ነው የማስቀፈድድሽ ብላ ስትላትም አንቺ ምንም ብትሆን እናትሽ እኮ ናት፣ እናትሽን እንዴት ትያታለሽ እንደዚህ እያለቻት ኤሚም ደግሞ አሽሙሩን ትተሽ ውጭልኝ ብያለቻት እየተከራከሩ ያሉ ናሆም በሩን በርግዶ ይገባና አንገቷን ያንቃታል። ያምራን አንገቷን አንቋት እየታገላት እያለ ወይዘሮ ዝናሽና ኤሚም እባክተዋት በእጅግ ላይ ሰበብ ትሆናለች ብለው ከሷ ላይ ያገላግሉታል። በዚህ መካከልም አቶ ለይኩንም ይመጣና ምንድነው እየተፈጠረ ያለው ናሆም ብሎ ሲጠይቀው እሱም አባዬ ይቺ ልጅ ሁላችንንም አጭበርብራናለች አታላ ናለች እሷ ለዶክተሩ ከፍላ ጽንስ ሆዷ ውስጥ እንዳለ እንዲናገር ያደረገችውን አናዝዤው ነበረ። ሲጀመር እሷ ምንም ጽንስ የለም አልጸነሰችም ነበር ብሎ ናሆም ሲመልስለት አቶ ለይኩን በጣም ይደነግጥና እንዴት እንደዚህ ታደርጊያለሽ የኔ ልጅ ብሎ ይጠይቃታል። አምራንም አረ እናንተ ጻድቅ እኔ ኃጢአተኛ፣ ስለዚህ ሁሉንም ነገር እናገራለሁ ስትል ወይዘሮ ዝናሽም አምራን እባክሽ እንዲህ እንዳታደርጊ፣ አሁን እኔና አንቺ ውጭ ወተን እንነጋገር እናውራ ስትላት ናሆምም ምንም ነገር የተደበቀ ነገር ካለ እዚህ ጋ ነው መስማት የምፈልገው ተናገር ይላታል። እሷም አዎ በፊት ጽንሱ ሆዴ ውስጥ ነበረ፣ ነገር ግን ሻውር ስወስድ ነው የወረደው ትለዋለች። እና እንደዛ ከሆነ ለምንድን ነው በእናቴ ልታመካኝ ልታሳብብ የፈለግሽው ሲላትም እናትክ እኔን ከመጀመሪያው ጀምሮ ወዳኝ አታውቅም፣ እኔ ደግሞ ያንተ ሚስት ሆኜ እዚህ ቤት እንድገባ ፍላጎት የላትም፣ ለዛ ነው እንደዚህ ያልኩት እያለች የውሸት ለቅሰዋን እያለቃቀሰች ትመልስለታለች።
አንም ለአንድ ጊዜ ብቻ ይቅር በለኝ ናሆም ይቅር በለኝ ስትል ኤሚም እቺን ሴት አትመናት ያዞ እንባዋን ነው እያነባች ያለችው ብላ ትመልስ ትለዋለች ናሆምን። እሱም ናሆምም ቤተሰቦቼ ከኔ ምንድነው የደበቁት? አምራን ይሄን ነገር ከነገርሽኝ እኔ ላንቺ ይቅርታ አደርግልሻለሁ ብሎ ይላታል። እሷም ወይዘሮ ዝናሽም አምራን እባክሽ ይሄን ነገር እንዳታደርጊው እንዳትናገሪው ስትላት ሁሉም ይደነግጣሉ። ኤሚን ብትለምነው መስማት አለብኝ ብሎ ግግም ይላል። አምራንም ይሄን ነገር ከነገርኩክ ይቅርታ ታደርግልኛለህ ወይ ብላ ስትጠይቀው አቶ ለይኩንም ተይ ተብለሽ የለም እንዴ አምራን ሲላት፣ እሷም አምራንም ጋሼ አንተ እዚህ ነገር ውስጥ የለበክም፣ ምንም ጥፋት አላጠፋክም፣ ሁሉንም ነገር ያጠፋችው ወይዘሮ ዝናሽ ናት ብላ ትመልሳለች። ኤሚም እሷን ልትመታ ስትል ናሆም ይይዛታል። ናሆምም ቆይ ምንድነው ከኔ የተደበቀው ሚስጥር? ይሄ ሁሉ ቤተሰቦችን እንደዚህ ያስደነገጠው ነገር ምንድነው? መስማት እፈልጋለሁ ብሎ ይላል። አምራንም ትክክለኛ ወንድምክ ዳግም ነው ብላ ትለዋለች። እሱም በጣም ይደነግጥና ምንድነው የምሰማው ስትል፣ አንተ ብቻ ነህ ይሄን ምስጢር የማታውቀው፣ ሁሉም ያውቃሉ። በድጋሜ ዳግም የእውነተኛ ወንድምክ ነው፣ እናትህ በትዳሯ ላይ ማግጣ የወለደችው ብላ ስትል፣ አቶ ለይኩንም አሁን ይበቃሻል ውጪ ብሎ በጩኸት ሲጮህባትም እሷም ሮጣት ይሄድና ናሆም አሁን ይቅርታ አድርግልኛ፣ ይሄን ሚስጥር ከነገርኩ ይቅርታ እንደምታደርግልኝ ነግረኸኝ ነበረ ስትለው፣ እሱም ፊቱን ከለዋ ላይ ይመልሳል። የኔ ፍቅር ስልክህን እጠብቃለሁኝ ብላው ቀናትልና ለወይዘሮ ዝናሽ እኔና አንቺ ካልተስማማን ትልልቅ ሚስጥሮችም ይቀጥላሉ ብላ አምራን ጥላቸው ትወጣለች። ናሆምም በጣም ተበሳጭቶ በጣም ተናዶ ሁላችሁም ካወቃችሁ ለምንድን ነው ይሄን ነገር ለኔ ያልነገራችሁኝ? ምን አይነት እናት ነሽ? እሱን አስተኝቼ እንደዛ ስደበድበው ወንድሜን ተው ያላልሽኝ ለምንድን ነው ብሎ በጣም ይበሳጫል። ሆምም አባዬ በማየ ምክንያት ነው ለካ ልብክ እንደዚህ ሲደማ የከረመው ብሎ ሲለው፣ አንተ ለእሷ ብቻ አይደለችም ልጄ፣ እኔም በጣም ትልቅ ጥፋት አጥፍቻለሁ፣ በጣም ይቅርታ፣ በጣም አዝናለሁ፣ ይሄ ትዳር ግን መቀጠል አይችልም ይለዋል። እሱም ናሆምም አሁን ብቻዬን መሆን እፈልጋለሁ፣ ጭንቅላቴ ሊፈነዳ ነው ብሎ ጥሏቸው ይወጣል። ኤሚም አንዴ ላስረዳክ እያለች ተከትለው ትወጣለች። ወይዘሮ ዝናሽም ቢያንስ አሁን ትንሹን ነው ሚስጥር የነገረችው። ስንት ቦምቦች ሊፈነዱ እንደተዘጋጁ ስንት ነገር እንዳለ መቼ አወክ ትለዋለች። አቶ ለይኩንም የያትና ገላምጧት ወደ ክላሱ ይሄዳል። ዳግምና ኑሐሚንም አብረው ቁጭ ብለው እያወሩ ለምንድን ነው ለአንተ የማትነግረው? የተደበቀውስ ሚስጥር ምንድን ነው ብላ ስትለው፣ ቢያንስ አንተ እኮ ወንድሙ እንደሆንክ ካወቀ እስካሁን አለማወቁ በጣም ልቡን ሊሰብረው ይችላል ብላ ስትለውም፣ እሱም እኔ ደግሜ የተፈጠረውን ነገር ለውስጤ የራሱ እንኳን ልነግረው አልፈልግም፣ ምክንያቱም እዛ ቤት እሱን ማንም የሚወደው ሰው የለም ብሎ ይላታል። አሚንም በጣም ትደነግጥና ይሄን ያህል ብላ ስትለው፣ ከዚህም በላይ እዛ ቤት ሁሉም አስመሳይ ናቸው ከአቶ ለይኩን ጨምሮ እናት ተብዬዋ ሁሉ ጨምሮ ይላታል። በጣም እያለቀሰ ናሆም አሳዛኝ ፍጡር ነው እያለ በጣም ያለቅሳል። ከዚህ በፊት እኔ እሱን በጣም እጠላው ነበረ፣ አሁን ግን በጣም እንደሱ የሚያሳዝነኝ ሰው የለም ይላታል። ኑሐሚን ደግሞ እሱን ስለምታፈቅረው በጣም ትጨነቃለች። ዳግም በጣም መልካም ልብ ያለው ልጅ፣ ቅን የሆነ ልጅ ነው። በጣም እያለቀሰ እየተቆረቆረለት ነው እየነገራት ያለው። ናሆምም እንግዲህ እንደተናደደ ወደ መጠጥ ቤት ሄዶ መጠጥ እየጠጣ
ያኔ አብሮ በስራ ላይ እያሉ የተናገረውን ዳግምን እያስታወሰ በጣም ይናደዳል። አንተ አባትህ ብቻ ሳይሆን አስፈላጊ ከሆነ አንተም ከቤት ትወጣለህ፣ አሁን ስራ ይዘካል ትወጣለህ ያለውን እያስታወሰ በጣም እየተበሳጨ እየጠጣ ኑሃሚንም እባክህ አንዴ የተፈጠረውን ነገር ንገረኝና ከናሆም ጎን መሆን እችላለሁ ብላ ስትለውም በፍጹም ልትሆኝ አትችም፣ እኔም ለሰማሁት እኔ በጣም ተጎድቻለሁ ብሎ እያላት እያለ ናሆም ለዳግም ስልክ ይደውልለታል። ስልክ ደውሎለት እሱም አንድ ጊዜ ላገኝክ እና ላናወራ እንችላለን ወይ ወንድሜ ሲለው እሱም በጣም ይደነግጣል። ዳግምም ኑሃሚንም በጣም ደንግጣ ወንድሜ ይሄንን ነገር እንዴት ነው ሊያውቅ እየቻለው ብላ ትደነግጣለች። ቦታ ይቀጣጠሩና ስልክ ይዘጋሉ። ኑሃሚንም አብሬክ እሄዳለሁ ብላ ስትለው ዳግምም የፈለገው እኮ እኔም ብቻ ነው ብሎ ሲመልስላት ኑሃሚንም ደግሞ ግድ የለም እኔም ለሱ አስፈልገዋለሁ ብላ ለዳግም ትመልስለታለች። እነ ዳግምም ናሆም ያለበት ቦታ ሲደርሱ ናሆም በጣም መጠጥ እየጠጣ ነው ያገኙት። ኑሃሚንም ቆይ ምን እየሆንክ ነው? ለምንድን ነው እንዲምታደርገው ብላ ስትለው በላሁን ተነስተክ ወደ ቤት እንሄድ ትለዋለች። እዛው እንሁን እያልኩሽ እምቢ ብለሽ ይኸው ገና ከመምጣቴ ህይወቴ ሁሉ ውስቁልቁሉ ወጣ ሲላት ምንድነው የተፈጠረው ስትለውም ይሄው ዳግም ወንድሜ እንደሆነ ማንም ሰው ሳይነግረኝ ሁሉም ምስጢር አድርጎ አስቀምጦት ነበረ። እኔም በጣም ተናድጃለሁ። ሁሉም ሰው ውሸታም ነው ይላታል። ዳግምም እኔ እኮ ልነግርክ ነበረ ግን ብሎ ሲለው ምንም የምትነግረኝ ነገር የለም፣ ሁሉም ሰው ውሸታም ነው፣ ምስጢር ነበር የቤቱ ይለዋል። እኔ በጣም ያናደደኝ ከአምራን መስማቴ ነው ሲል ማለት ከአምራን እንዴት ልትሰማ ቻልክ? እሷ ይሄንን ነገር እንዴት ልታውቅ ቻለች ብላ ስትለው ናሆምም አረ አንድ ሚስጥር ልንገርሽ፣ ዶክተሩን ሄጄ አናዘዝኩት። ከመጀመሪያው ጀምሮ አምራን ነፍሰ ጡር አልነበረችም ብሎ ይላታል። ዳግምም ይቺ ሴት ገና ብዙ መዘዝ እንደምታመጣብክ ነግሬክ ነበረ ብሎ ሲለውም ምን እንደምንም ብለው አስማምተውት ወደ ኑሃሚን ቤት ይዘውት ይሄዳሉ። እዛ ከደረሱ በኋላ ኑሃሚንም ደግፍና እርዳኝ እንጂ ብላ ትይዘውና እሱም ናሆምም እዛ ቤት ሲደርስ እዚህ ቤት መጥቼ ስለበጠበጥኩኝ በጣም ይቅርታ ይልና እለዋ ላይ ሊወድቅ ሲል ዳግም እርዳኝ፣ እንደምንም ተጋግዘን እኔ መኝታ ክፍል ላስገባውና ይተኛ ስትል ዳግምም አይሆንም እንጂ አንቺ ክፍልማ ምክንያቱም እዚህ ጋር ሶፋ አለ እንደውም እኔና እሱ አብረን እንተኛለን፣ እዚህ ጋ ፍራሽ አምጥተሽ አንጥፊ ይላታል። እሷም ቆይ ምን እየሆንክ ነው ትለዋለች። ዳግም በጣም ይቀያየራል ፊቱ። ናሆምም እንደውም እኔ ከኑሃሚን ጋራ በችግሬ ደራሽ ከጎኔ የሆነች እሷ ናት፣ ከእሷ ጋር ነው አብሬ ማደር የምፈልገው ይለዋል። እሱም በጣም ይናደድና ዳግምም ወደኋላ ቀርቶ ቁጭ ይላል። ምንድነው እያሰብኩ ያለሁት? ዳግም ቆይ ምን ሆነክ ነው በዚህ ሰዓት እንዴት እንደዚህ ቀሽም አስተሳሰብ ታስባለክ? እያለ በራሱ እየተናደደ ይገኛል። አቶ ለይኩንም ኤሚ ያለችበት ክላስ ይገባና እንዴት ነሽ ልጄ ሲላት እግዚአብሔር ይመስገን ደህና ነኝ አባቴ፣ ወንድምሽ ጋራ ደውለሽ ነበረ ወይ ሲላት እሷም ስልኩን አያነሳም። አባዬ እውነት የእናንተ ልጅ እንዳልሆነ ከነገራችሁት ወንድሜ ዳግም ወደዚህ ቤትም አይመለስም፣ ምን እንደሚያስብና ምን እንደሚወስን አላውቅም ትለዋለች። እሱም እንደምንም ብለን ትንሽ ተረጋግተን እንነግረዋለን፣ ከዛች ከአምራን ከሚሰማ ከኛ ይስማ ብዬ ነው። ደግሞ ይሄንን ነገር
ኤርሚያስ ሰምቷል ብላለች ወይዘሮ ዝናሽ ብሎ ሲላትም አባዬ በጣም ይቅርታ ይሄ ሁሉ ነገር በእኔ ችግር ነው የመጣው ብላ ስትለው አልዋሽሽም በጣም አዝኜብሻለሁ ተመልሰሽ ከሱ ጋራ ስለገጠምሽ ሲላት አቶ ለይኩን እሷም አባዬ አንተ ከፈለግ ዛሬውኑ እንለያይ ማለት እችላለሁ ትለዋለች ኤሚ እያለቀሰች። ኤሚም ወጥቼ ትንሽ እፈልገዋለሁ ስትለው ለአባቷ እሱም አንቺ በዚህ በጨለማ ወጥተሽ መፈለግ የለብሽም እኔ ፈልገዋለሁ፣ ግን ደግሞ ከደወለልሽ በጥብቅ እንደምፈልገው ንገሪኝ እያላት እያለ ኑሐሚን ስልክ ትደውላለች። ኑሐሚንም ስደውልለት ስልክ ያነሳና ሰላም ነው ወይ እንዴት ነህ ስትለው ናሆም አንቺ ጋር ነው ወይ ሲላት አዎ እኔ ጋር ነው ወደ ቤት አልሄድም ብሎሽ ነው አይደለ ብሎ ሲላትም አይ ትንሽ ጠጥቶ ስለነበረ ለዛ እኔ ጋር ወስጄው ተኝቷል፣ እናም ችግር የለውም ስለሱ አታስባብ ስትለው እሱም በጣም አዝናለሁ ነገሮች በአጭር ጊዜ ሊስተካከሉ ይችላሉ ትለዋለች። አቶ ለይኩንም አመሰግንሻለሁ በጣም እኔ ጠዋት እቤት እመጣለሁ ይላትና ስልኩን ይዘጋሉ። ኤሚም ወደ ቤት አልመለስም ብሎ ነው አይደለም ወይ ስትለው ትንሽ ስለተበሳጨ ነው ይመለሳል ብሎ ይላታል አባቷም። እሷም አሁን እናንተ ስትነግሩት ምንድነው የሚሆነው? ምንድነው ይሰማው? ዳግም ወንድሜ እንደሆነ ስሰማ ቤቱን ዘግቼ በጣም ብዙ ጊዜ አልቅሼ ነበረ። ያኔ ዘግቼ ስላለቀስኩኝ ማንም ሰው አላየኝም። ለዛ ነው ሁላችሁም የማታዝኑልኝ። እናንተ ብታወሩትም ምን ትርጉም አለው? ሁለታችሁ ልትለያዩ ነው ትለዋለች። በዚህ ላይ ደግሞ እንደዛ እያወራችሁ አባቷን እያለች ኤሚ ወደ ላይ ሊያስመልሳት ብሎ ወደ ሽንት ቤት ትሮጣለች። አቶ ለይኩንም በጣም ይደነግጣል። ኑሐሚንም ናሆም ተኝቶ ስለነበረ የኔ ጌታ ያንተ ስቃይና ችግር ህመም ምን ነው እኔ በታመምኩልክ እያለች ስማው ነበረና በአጋጣሚ ደግሞ የሌሊት ልብስ ይዛለት ለዳግም ሳሎን ትሄዳለች። ይሄው የአልጋ ልብስ ይዤልክ መጥቻለሁ ትራስም ሄጄ ለምጣልክ ስትለው ስትስሚው አይቼሻለሁ ናሆምን እያላት እያለቀሰ እሷም ቆይ ተደብቀክ እያየህን ነበረ ወይ ብላ ስትለው አይ በአጋጣሚ ወደ መጸዳጃ ክላስ ሲሄድ ነው ያየዋችሁ ይላታል። እሷም መጸዳጃ ቤቱ እኮ በዛ አይደለም ብላ ስትለውም እሱም እኔ እንግዳ አይደለም ወይ አትፍረጅብኝ ይላታል። ቆይ ምን እየሆንክ ነው ብላ ስትለው እኔ እንደምወድሽና እንደማፈቅርሽ አንቺ ታውቂያለሽ አይደለም ወይ ሲላት እሷም ልክ እንደኔ ናሆምን እንደምወደውና እንደማፈቅረው ታውቃለህ አይደለ ትለዋለች። እሱም ምንድነው እኔ አልገባኝም ብላ ስትለው እሱ በፍጹም እሷን መተው እንደማይችል እያለቀሰ ሲነግራት እሷም ጥላው ትሄዳለች። ዳግም በጣም ነው የሚያሳዝነው። የእውነት በጣም ነው የሚያፈቅራት። ኑሐሚን ደግሞ ልቧ ያለው ናሆም ጋር ነው። ይሄ ድራማ የእውነት በጣም የሚያስተምርና የሚያሳዝን ድራማ ነው። ውድ ተከታታዮቼ ቀጣዩን ክፍል ይዤላችሁ መጥቻለሁ። ቀጣዩ ክፍል ምን ይሆን? አምራን ወይ ቀድማ የዛ ቤት ልጅ እንዳልሆነ ትነግረዋለች ወይስ ቤተሰቡ ቀድሞ ይሄን ነገር ያሳውቀዋል? መልሱን ለእናንተ ትችላችኋለሁ። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። ይሄንንም ያለንበትን ሀገር ሰላም ያድርግልን። ሰላም ካለ ሁሉም ነገር አለ።